ወደላኛው ጥያቄ ስመለስ እንደዚህ አይነት ትምህርቶች የሚያስተምሩ ሐዋርያት የሉም፣ ነቢያት የሉም። ነገር ግን የሐዋርያት ትምህርት አለ፣ የነቢያት ትምህርት አለ፣ መጽሐፍ ቅዱስ አለ፣ የጸና ትንቢት ቃል አለ የሚሉትን ሰዎች እነዚህ መንፈስ ቅዱስ የላቸውም፣ ትምህርቱም የፈረንጅ ትምህርት ነው የሚሉ ሰዎች ሰምቻለሁ። ይሄ እውነቱን ለመናገር እንዲያው ለተመልካቾች ክብር ሲባል እንጂ ማንሳትም አልነበረበት። ጥያቄ ግን ስለተጠየቀ መነሳት አለበት ብዬ አስባለሁ። ያው የፈረንጅ ትምህርት ነው የሚል እኔም ሰምቻለሁና እንኳን ለዚህ ያበቃችሁ ነው ያልኩት። ለምንድነው ድሮ ጴንጤን በተመለከተ ይሄ በስንዴ የመጣ የፈረንጅ ትምህርት ምናምን ይባል ነበርና አሁን ይሄ በዚህ በፔንቴኮስታሉ ወይም ጴንጤ በሚባለው ፕሮቴስታንት በሚባለው ማህበረሰብ ውስጥ እሱም ደግሞ ለዚህ ደርሶ የፈረንጅ ትምህርት ነው ማለት ከበቃ በጣም ባይዘዌ መልስ የሌላቸው ሰዎች መጽሐፍ ቅዱስን ዲፌንድ ማድረግ ሲያቀታቸው አሁን ብዙ ጊዜ ካያችሁ በሌላ በኩል ለመመለስ ነው። አሁን ኢየሱስን አይቼዋለሁ እኔ ተሾሜያለሁ ከማለት ይልቅ ይሄ የእንትና ትምህርት ነው ከእንትና አናቃቸውም እንዴ ምናምን እያልካ አራውንድ ዘቡሽ ሌላ ነገር ላይ ነው የሚዞሩት። ለምን ቀጥታ አይጋፈጡትም? ምን ያርጉት? ቀጥታማ ሲጋፈጡት ኢየሱስን አላየሁትም ነው የሚሉት። ያቀታቸዋል እና በጣም የሚገርም ነው። ሌላ ማሳበቢያቸው ቅድም እንደተባለው መንፈስ ቅዱስ የለም ይላሉ። ተቋርጧላውያን ሲዝ አርጓል እንደዚህ የሚል ስያሜ ሰጥተዋል። በእርግጥ አንድ እግዚአብሔር አሰራር እኮ አሁን ብሉይ ኪዳንን በዚህ ዘመን የማይቀበል ማለት በብሉይ ኪዳን ታቦት የለም። አሁን እግዚአብሔር በዘመናት የሆነ ነገርን ሰርቶ በሆነ ነገር ደግሞ አለው አይደል እግዚአብሔር አሰራርና አካሄድ እና የሆነ የቀሩ ነገሮችን እየሰበሰቡ ሰዎች ያንን ተቀጥሏል የሚሉ እነዚህኞቹን ተቋርጧል ሌላቸው ይችላሉ። ለማንኛውም በጣም እኔ ድፍረት ነው ብዬ ነው የማስበው መንፈስ ቅዱስን በዚህ ደረጃ መፈረጅ። ሲጀምር መንፈስ ቅዱስና የጸጋ ስጦታ ይለያያል። መንፈስ ቅዱስ እኮ እንትን ነው ማንነት እኮ ነው። መንፈስ ቅዱስ እኮ አምላክ ነው። መንፈስ ቅዱስ እኮ መለኮታዊ አካል ነው። መለኮታዊ አካል በእኛ ውስጥ የሚኖረው ስለ ጸጋ ስጦታ አይደለም። በኢየሱስ ክርስቶስ አምነን ስለ ዳንን ነው። ይሄ እኮ መዳን ነው። አንድ ሰው ኢየሱስ ክርስቶስን ባመነ ወቅት ይሄ ቅዱስ መንፈሱ በሱ ውስጥ ይገባል። የእግዚአብሔር መንፈስ በውስጣችን ይገባል፣ ያትመናል፣ ይቀባናል፣ ይቀድሰናል የመሳሰሉትን እና መንፈስ ቅዱስን የጸጋ ስጦታ ይለያያል። መጀመሪያ መለየት አለብን። አንድ ሁለተኛ ይሄ በእኛ ውስጥ የገባው የእግዚአብሔር መንፈስ የጸጋን ስጦታ እንደወደደ ለእያንዳንዱ ይሰጣል እንጂ እኔ አይደለም መመደብለት መንፈስ ቅዱስን ይሄን መስጠት አለበት። ይሄ ሲፈልግ መንፈስ ቅዱስ የሆነውን አቁሞ የሆነውን ማስቀጠል ይችላል። እግዚአብሔር አይደል እንዴ? የእግዚአብሔርን መንፈስ ፈቃድ እንዴት ነው የምንጋፋው? ይሄንን ማስተዋል ያስፈልገናል። በተረፈ ደግሞ ይሄንን መጽሐፍ ያጻፈው የእግዚአብሔር መንፈስ ነው። እኛ የምንናገራቸው ነገሮች ከኪሳችን አውጥተን አይደለም እንዴ። እኔ ስለ ሐዋርያነት እስካሁን ስንነጋገር ሐዋርያነት ማለት ኢየሱስን ማየት ይጠይቃል ስንል ይሄ ሐዋርያት ሥራ ምዕራፍ 1 አንበበን አይደል እንዴ? በመንፈስ ቅዱስ የጻፈው መጽሐፍ አንበበን አይደል እንዴ? እየተነጋገርን ያለነው ታዲያ እንዴት ነው እዚህ ጋር መንፈስ ቅዱስን አይቀበሉም? እንደውም የማይቀበለው እሱ ነው። በመንፈስ ቅዱስ የተጻፈው መጽሐፍ እየጠቀስኩለት በእርግጥ የሱ መንፈስ ሌላ መንፈስ ነው ሊሆን የሚችለው፣ ወይ ሰው መንፈስ ነው ወይ ሌላ መንፈስ ነው ይሄን ሊያስብለው የሚችለው። እና ይሄ ምን መሰለ የሆነ ሆል እየፈለጉ ነው ማምለጫ ቀዳዳ። ልክ አንዱን ነገር ቀርቷል። ለምሳሌ ሐዋርያነት አለ ማለት አሉ ከኛ ጋር ናቸው ሐዋርያት፣ ግን ያንን ስልጣን ያዙ ሰዎች በዚህ ዘመን ላይ የሉ፣ በአካል የሉ። ስጦታው በአካል ለአንድ ሰው መሰጠት አቁሟል። ሐዋርያነት ግን አብሮን አለ ስለማንለያቸው። አሁን ያኛው ነገር ቀርቷል ስንል ዳይሬክትሊ ከስጦታው ጋር ከማገናኘት የመንፈስ ቅዱስ ስጦታ አምኑ በሚል ሽፋን ሁሉንም እንደማይቀበል ሁሉንም እንደማያምን ሰው አድርገው ከለር ይሰሩና ከዛ መንፈስ ቅዱስን አይቀበሉም ወደሚል መደምደሚያ ይመጣሉ። በቃ ሰይጣን ሁሉ ጊዜም የሚያደርገው ምንድነው ወይም የሰው ሐሳብ ምንድነው? አንድ ነገር ለመሸፈን ትልቅ እንትን ትሰራለህ፣ ሻዶ ትሰራለህ፣ ትልቅ የሆነ ድንኳን ትሰራለህ። ከዛ በኋላ ያንን በዛ ውስጥ ተከድነዋለህ፣ ሰውን ታደናብራለህ። በዛ ይሄ ማደናበሪያ ነው። አዎ መንፈስ ቅዱስ አለ ከኛ ጋር ነው፣ በውስጣችን አለ። የመንፈስ ቅዱስ ስጦታዎች አሉ። አዎ ቆሮንቶስ ላይ ምን ተብለውናል? አንድም የጸጋ ስጦታ ምን አይልባችሁ ነው አይጎልባችሁ። በቃ የአካሉ መታነጽ ገና እኮ ነው። ወደ ክርስቶስ ሙላት መድረስ እኮ ገና ነው። ያለ ጸጋ ስጦታማ እንዴት ነው የምንንቀሳቀሰው? ነገር ግን ለመሰረት የሚያስፈልጉ ስጦታዎች መሰረት ስላለቀ አሁን ላይ አልቀጠሉም ነው።
ቆመዋል ነው እየተባልን ያለው። የመንፈስ ቅዱስ ስጦታ ሳይሆን መንፈስ ቅዱስ ለመሰረትነት የሰጣቸው ስጦታዎች በጊዜው እሱ ራሱ አቆሟቸዋል ነው ያልነው እንጂ መንፈስ ቅዱስ ስጦታዎች አልቆሙ። ዛሬም ወንጌላውያን አሉ፣ ዛሬም አስተማሪዎች አሉ፣ ዛሬም እረኞች አሉ። እንደዛ እያለ ይቀጥላል። ዛሬ መንፈስ ቅዱስ ለአንዳንዶች እምነትን፣ ለአንዳንዶች መገለጥን፣ ለአንዳንዶች ጥበብን፣ ለአንዳንዶች ያለዛ እንዴት እንኖራለን? ራሱ የመንፈስ ቅዱስን አሰራርን የተናገር ነው። የመንፈስ ቅዱስ አሰራር መሰረትነትና የማንነት ስጦታዎች ላይ ይለያያል። መንፈስ ቅዱስ ሲሰራ የመሰረት ስጦታዎችን በቃ አለ፣ የማንነት ስጦታዎችን ቀጠለ። እንዴት አወቃችሁ? ራሱ መንፈስ ቅዱስ ካጻፈው የእግዚአብሔር መጽሐፍ፣ የእግዚአብሔር ቃል መንፈስ ቅዱስ ካጻፈው መጽሐፍ ነው ያወቅነው ነው የሚል ነው እንጂ ከቨር ነው ይህንን የሚሉት ለመሰረት የተሰጡ ስጦታዎችንና ለማነጽ የተሰጡትን ስጦታዎች ወይም በቆሮንቶስ ያሉትን ጥቅሶችና በኤፌሶን ያሉትን ቀላቅሎ በመረዳት ይመስለኛል ችግሩ የሚመጣው። መሰረት ለምሳሌ የአደባባይ ፈውስ የለም አይደለ? እግዚአብሔር ይፈውሳል። ይሄ ማለት ግን እግዚአብሔር አይፈውስም ዛሬም ተጸልዮላቸው የሚሉ ሰዎች ሁሉም ማለት አይደለም። በቤተክርስቲያን ውስጥ ተጸልዮላቸው ሰዎች ይፈውሳሉ። አደባባይ ላይ ግን በሐዋርያት እንደነበረው ዘመን ሊሆን አይችልም። እሱ ቃሉን ለማጽናት የነበረ ሂደት ነው። እንደዛ ቢሆን ኑሮ ዛሬም አዲስ መሰረት ያስፈልጋል። እኔም አይነ ስውር መሆን አልፈልግም። ገብቷል አይደለ? እንደዚህ እያለ ነው የሚቀጥለው። ስለዚህ በዚህ መካከል ያለውን ልዩነት ችግር የፈጠረባቸው ይመስለኛል። ወንድም ጸጋዬ በዚህ ላይ የምትለው ካለ ድሉ ልስታ። እንግዲህ መንፈስ ቅዱስ አይቀበሉም፣ ይቃወማሉ ምናምን የሚለው ሮዳስ በደንብ ገልጾታል። ይሄ አብዛኛው መሸሸጊያ ሰዎች የሚሉትን ከመጽሐፍ ቅዱስ የሚጠቅሱትን ሲያጡ ሄደው ነገር ላይ ለጥፈዋል። እና ግን ስሜት መንፈስ ቅዱስ አይደለም። እንኳን ዛሬ አይደለም አንደኛ ቆሮንቶስ ሲጽፍ ጳውሎስ የእርማት መልእክቱን ሲጽፍ እንኳን አንደኛ ቆሮንቶስ ምዕራፍ 14 ቁጥር 31 ላይ ምን ብለዋል? ሁሉም እንዲማሩ ሁሉ እንዲመከሩ ሁላችሁ እያንዳንዳችሁ ትንቢት ልትናገሩ ትችላላችሁ አለ። ከዛ የነቢያት መናፍስት ለነቢያት ይገዛሉና አይጮክም። በአንድ ጉባኤ ላይ 3 ሰው 4 ሰው አያወራም። ይሄ ስርዓት ማጣት ነው። አሁን ያለው ነገር ታውቃለህ፣ ቀወጥ ነው የሚለው ስቴዲየም በለው እና ይሄው ግልጽ እኮ ነው። በቃ አንተ ውስጥ የእግዚአብሔር መንፈስ ካለ ሮዳስ ሲናገር ሮዳስ አንዳች ነገር ሲገለጥለት እኔ ዝም እላለሁ እንጂ እኩል አናወራም። እኩል ካወራን ሁለታችን ውስጥ ያለው አንድ መንፈስ አይደለም ማለት ነው። እና ይሄ ነው መንፈስ ቅዱስ ማለት መንፈስ ቅዱስን መስደብ ነው ብዬ ነው የማስበው። የነቢያት መናፍስት ለነቢያት ይገዛሉ ካለ በኋላ እግዚአብሔር የሰላም አምላክ ነው እንጂ የውከት አምላክ አይደለምና በቅዱሳንም አብያተ ክርስቲያናት ሁሉ እንዲህ ነው። እና እኔ አንዳንዴ ምንድን ነው ሰው የሚያነበው? በመሰረቱ አሁን ራሱ ብዙ ጊዜ ካያችሁ እንዲህ ሲወራ ስለ ሐዋርያት ምንም መጽሐፍ ቅዱስ የመጥቀስ ልምድ በጣም እየጠፋ ነው የመጣው። አሁን ይሄ ክፍል ተነበዋል ወይ? ምንድነው የሚለን? ቁጥር 23 ላይ ምንድነው? እንግዲህ ማህበር ሁሉ አብረው ቢሰበሰቡ ሁሉ በልሳኖች ቢናገሩ ያልተማረ ወይም የማያምን ሰው ቢገባ አብደዋል አይልምን? ቢልም ይገባዋል። ለምን ሁሉም እንዴት ይናገራል? አሁን መንፈስ ቅዱስ የሚባለው እንደዚህ አይነት ሁከት ነው። ሁከትን አስብ መንፈስ ቅዱስ ሰርተን እኔ በጣም እንዴት ወዴትኛው ጥግ እየተካሄደ እንደሆነ አመጽን ጽድቅ አድርገህ መያዝ ማለት ነው። መንፈስ ቅዱስ ምንድነው የሚያደርገው? እስኪ ኢየሱስ የነገረን ምንድነው? መንፈስ ቅዱስ ምን ያደርጋል? ዮሐንስ ምዕራፍ 14 ቁጥር 26 ላይ ምን አለ? አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራቸዋል፣ እኔም የነገርኳችሁን ያሳስባል። መንፈስ ቅዱስ ምን ያደርጋል? ያስተምራል። ምን? እውነት ያስተምራል እንጂ በስሜት እንድትዋልል ነውላላ እንድትሆን አይደለም የሚያደርገው። ዕብራውያን ምዕራፍ 2 ላይ የሰሙት ለኛ ጸኑት። እንዴት ነው የጸናው? መንፈስ ቅዱስ አብሮ እየመሰከረ። መንፈስ ቅዱስ ምንድነው ያደረገው? ይሄንን እውነት አብሮ አጽንቶታል ይላል። የሐዋርያት ሥራ ምዕራፍ 5:32 ላይ እኛም ለዚህ ነገር ምስክሮች ነን አለ። ደግሞም እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስም ምስክር ነው። መንፈስ ቅዱስ የቤተክርስቲያን ባልደረባ አይደለም የምንለው? ከቤተክርስቲያን ጋር አብሮ ያለ፣ ቤተክርስቲያንን ይዟት እየረዳ እየወሰደ ያለ ነው። ስለዚህ መንፈስ ቅዱስ አብሮ
ከሐዋርያት ጋር ይሄ መሰረት ሲጣል አብሮ ምስክር ሆኗል። ለዛው ምስክር የሆነው በምንድነው? ቀደም እንዳልነው በታምራት በድንቆች በምኖች ነው። እዚሁ የሐዋርያት ሥራ ምዕራፍ 5:3 ላይ ደግሞ መንፈስ ቅዱስ ማታለል የሚባል ነገር ደግሞ አለ። እስኪ እንደው እነዚህ መንፈስ ቅዱስ ትቃወማላችሁ የሚሉ ሰዎች ሐናንያና ከሰጲራ ይለዩ እንደሆነ እስኪ ራሳቸውን ይጠይቁ። ስንት ነገር ነው የሚደብቁት? እንደው ሌላው እግዚአብሔር ሳይናገረው ተናገረኝ የሚል ስንት ነው? ይልቁኑ መንፈስ ቅዱስን መስደብ፣ መንፈስ ቅዱስን መናቅ ማለት ይሄ ነው። መንፈስ ቅዱስን ታታለል ዘንድ የመጀመሪያዊቱ ቤተክርስቲያን መንፈስ ቅዱስን ለማታለል በእግዚአብሔር ማህበር፣ እርግጥ ነው የእግዚአብሔር ማህበር ነው ወይ ያሉበት፣ እሱ ሌላ ነገር ነው። ሲጀምር በሰው ስም አይደል የሚጠራው? የካሊ ቸርች አይደል የሚባለው? የእግዚአብሔር ማህበር የሚለው እሱ ሌላ ግን ቢሆን በዛ ውስጥ የሚናገረው ነገር ካለ አይምረውም። ግን በቃ መንፈስ ቅዱስ ዓለም የማያየውና የማያውቀው ስለተባለ በመንፈስ ቅዱስ መነገድ በደንብ ትችላለህ። አይጨበጥማ። ስሜትህን ትናገርና እኔ በመንፈስ ቅዱስ ነኝ። ሰው ሲያለበው መንፈስ ቅዱስ ነው የሚል እኮ ነው። ሲያለብህ አዋራው ሲጨስ ሁሉ መንፈስ ቅዱስ፣ ወንበር ክትክት ብሎ ሲሰባበር፣ የቤተ ክርስቲያን ዕቃዎች መገልገያዎች ሲሰባበሩ ሁሉ መንፈስ ቅዱስ ለማለት የሚዳዳበት ሁኔታ ነው። እና ይሄ በጣም አስፈሪ ነው። ሌላው የሐዋርያት ሥራ ምዕራፍ 7:51 ላይ ምን ይላል? እስጢፋኖስ ሲመሰክር ምን አለ? እናንተ አንገተ ደንዳኖች፣ ልባችሁም ጆሮአችሁም ያልተገረዘ ልብ በል። የማን ነው? እናንተ ሁሉ ጊዜ መንፈስ ቅዱስን ትቃወማላችሁ። ኢየሱስን የገፉትን ነው መንፈስ ቅዱስን ትቃወማላችሁ ብሎ በጣም ብዙ ጥቅሶች ማየት እንችላለን። ባንተ ያለው መልካሙን አደራ በመንፈስ ቅዱስ ጠብቅ። መንፈስ ቅዱስ ምን ያደርጋል? ውስጣችን የተቀመጠውን ትምህርት እንድንጠብቀው ያደርጋል። መንፈስ ቅዱስ ፍቅር በልባችን ፈሰሰ ነው የሚለው አይደለም? መንፈስ ቅዱስ በልባችን በፍቅር እንዲፈሳ ያደርጋል። ከዛ የጸጋ ስጦታዎች እንደው እሱም ብቻ አንብቤ ይብቃኝ፣ እንደው ብዙዎቹን ስለማወራ አብራራቸው። አንደኛ ቆሮንቶስ ምዕራፍ 12:7 ላይ ነገር ግን መንፈስ ቅዱስ መግለጥ ለእያንዳንዱ ለጥቅም ይሰጠዋል። የጸጋ ስጦታ ሲሰጥህ ዓላማው ለምንድን ነው? ማህበር ይጠቀም ዘንድ ነው የሚሰጠው እንጂ በዚህ ዘመን የተጀመረው ምንድን ነው? አንድ ሰው ይወጣል መድረክ ላይ ደፋር ሰው፣ ከዛ በኋላ እየጠነቆለ ሰማያዊ የለበስሽ ነጭ የለበስክ እያለ ያወጣል። ከዛ በኋላ የሚያወራው ዲያሎግ የሚያደርገው ከዛ ሰው ጋር ብቻ ነው። ሌላ ሰው ግን በቃ አድናቂ ነው። ነገር ግን የጸጋ ስጦታ ሲሰጥ መንፈስ ቅዱስ ሰውየው ውስጥ ሲሞላው አንዳች ነገር ይናገራል። አንዳች እግዚአብሔር መልእክት አለው ለዛ ሰውዬ። በሚናገርበት ጊዜ ምንድነው የሚሆነው? ማህበር ይጠቀማል። ለማህበር ጥቅም እንጂ ለግለሰብ ጥቅም አይደለም። እና መንፈስ ቅዱስን አይቀበሉም ምናምን የሚለው እኔ ብዙ እንሰማለን። ከዚህ በፊት የኛም አገልግሎት እንዲህ ተፈርጆ ብዙ ጊዜ ሰምተናል። ግን በጣም እኔ ደጋግሜ የማነሳው ነገር አለ። እስኪ እንደው ማን ነው እኛ መንፈስ ቅዱስን ዘዲቫይን ፐርሰን ብለን የተጻፈ መጽሐፍ አለ አይደለ? መንፈስ ቅዱስ ወይንም አካል ያለው መለኮት ነው፣ ወይም መንፈስ ቅዱስ በአማኝ ህይወት። እንዴ አንዳንዴ በዚህ ልክ መንፈስ ቅዱስን እየገለጥክ አንተ መንፈስ ቅዱስን አታውቅም። እሱ ግን መንፈስ ቅዱስ ማለት ስሜት ነው እያለ፣ መንፈስ ቅዱስ ማለት ይሄ ያልተረጋገጠ ትንቢት ነው እያለ፣ መንፈስ ቅዱስ ማለት ሲያልብህ ነው እያለ፣ መንፈስ ቅዱስ ማለት ጫው መሸጥ ነው እያለ እሱ መንፈስ ቅዱስ ያውቃል። እንዴ ይሄ በጣም አስፈሪና ነውር ነው። ሌላው ይሄ የፈረንጅ ትምህርት ነው የሚለው ቀድሞ ሮዲ ብሎታል። እንኳን አበቃን። እኛ ድሮ በነበርንበት ቦታ እንዲህ ነበር የምንለው። ድሮ በነበር ያ ባክግራውንዳችን ኦርቶዶክስ ውስጥ አገልግሎት ላይ ስለነበርን ያንን ነው በቃ ወዲያውኑ ቶሎ ብለህ ምንድነው ይሄ የፈረንጅ በመሰረቱ የዘረኝነት ነው። እንዴ ያልተቀበለ ማን አለን የተባለ ተቀብለን እኮ ነው። የመጀመሪያ አገልጋዮች እኮ አናውቅም፣ እንግዲህ ክርክርም አለ፣ ግን ፎሬን ናቸው፣ ውጭ ሰዎች ናቸው። የመጀመሪያ አገልጋዮች 12 ሐዋርያት እኮ የውጭ ዜጎች ናቸው፣ ኢትዮጵያ አይደሉም። ፍሬምናጥስ ኢትዮጵያ ውስጥ ራሱ መሰረተ የሚባለው ራሱ የውጭ ዜጋ ነው። እና ይሄ ከውጭ የመጣ የሚለው ነገር ይሄ ትንሽ እንደማውረድም ነው። ቅድምም እንደው ባናነሳውም ያልከው ነገር አለ፣ መውረድ ነው። ኢትዮጵያ በቀል ሃይማኖት ከተባለ እነ መሐረም ናቸው። ይሄ ጣዖት አምልኮ የአባይ ዳር የጣዖት አምልኮች ናቸው። መጽሐፍ ቅዱስ ምን ይላል? ሴዴቅያስ የሚባል አንድ የነቢያት መሪ ነበር፣ ክፉ የሆነ ሴዴቅያስ አለ አይደል? ሚልክያስን ምንድን ነው ያለው? መንፈስ ቅዱስ ከኔ አልፎ በአንተ ሊተናገረ ከኔ አልፎ። አሁን ምንድነው የሚለው ይሄ ሴዴቅያስ እያለ ያለው? አካብን ወጥቶ በረሚያት ዘገዳድ ላይ እንዲሞት ያደረጉ ናቸው። ብዙ ነቢያቱ ነው በቃ ትውጣ፣ ተከናውን፣ ታሸንፋለህ፣ ገላድን ትወርሳለህ፣ ሶርያን ትመታለህ
ይሄንን ሁሉ እያሉ ነው። ሚልክያስ ደግሞ መጣና አትመለስም አለው። ያለው ምንድነው? መንፈስ ቅዱስ ከኔ አልፎ በአንተ እንዴት ሊናገር ቻለ? በቃ የእነዚህ ሰዎች ድምጽ ይሄ ነው፣ ሌላ ምንም አይደለም። እኛን አልፎ በእናንተ በኩል ሊናገር አይችልምና አታውቁትም ነው። ይሄ ደግሞ መጽሐፍ ቅዱስ ነግሮናል። ከየት እንደሚመጣ ስለምናውቀው ብዙም አያስደነግጠንም። መንፈስ ቅዱስ በአማኝ ሕይወት መንፈስ ቅዱስ አካል ያለው መለኮት የሚሉ መጽሐፍቶች አሉ። በየመጽሐፍት ቤቱ ማግኘት ይቻላል። ተመልካቾቻችን ለመምከር ያክል ነው። የመጨረሻ ጥያቄ የሚሆነው ወደ መልእክቱ ነው። ምንድነው የምንመክረው? እውነት የሚመስሉ ብዙ ሐሰቶች እየገቡ ነው። በቤተክርስቲያን ውስጥም በክርስትናው ዓለም እንመለከተዋለንና ከነዚህ አሳሳች ትምህርቶች እውነት ከሚመስሉ ትምህርቶች ሰርገው ከገቡ ትምህርቶች አማኞች እንዴት ይጠበቁ? ለህይወት ቲቪ ተመልካቾችም የእውነት ቃል አገልግሎት ዩቲዩብ ተመልካቾችም ምን ትመክሯቸዋላችሁ የሚለውን እናንሳ። መልካም ልንል የምንችለው የአዲስ ኪዳን መጽሐፍት ያሉትን ነው። እነ ጳውሎስ መጨረሻ ላይ የተናገሩት አለ፣ ጴጥሮስ የተናገረው አለ፣ ሌሎችም ሐዋርያት እነ ይሁዳ የጻፉት ነገር አለ። ምንድነው ሁሉም ያደረገው ሲባል በቃ የጌታን ቃል የተናገሩትን የእግዚአብሔርን ቃል የነገሯቸውን ዋኖቻቸውን አስቡ ነው። ጳውሎስ ለኤፌሶን ሰዎች ነው ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡባችሁ ጠማማ ነገር የሚናገሩ ከመካከል እንዲነሱ ሲል ይህንን በመያዛቸው ነው ሐሰተኛዎችን ሐዋርያ ሳይሆኑ ሐዋርያንን የሚቱ መርምረው ያገኟቸው። ይሄ ማንቂያ ስለነበር እኮ ነው ኤፌሶን ቤተክርስቲያን ውስጥ። እና ልንል የምንችለው ነገር አማኞች እኛ ከኪሳችን አላወጣንም ወይ ከሆነ ከታሪክ መጽሐፍ አልተናገርንም። ክርስትናን ከምንመራበት የክርስትና ብቸኛ ባለስልጣን መሪ ከሆነበት በተደጋጋሚ ብለናል። ሶላ ስክሪፕቸራ ብለን የምናምን ሰዎች፣ መጽሐፍ ቅዱስ ብቻ ብለን የምናምን ሰዎች ገልጠን እስካሁን እነዚህን 4 ክፍለ ጊዜዎች መጽሐፍ ቅዱስን ብቻ እየጠቀስን ስናወራ ነበር። እሺ ከዚህ ውጪ ምን እንበል? ከምን እናወራ? ከምን እንናገር? ወይስ እንደተለመደ ወደ ትራዲሽኖች እንመለስ? ይሄ ከእንትን መጽሐፍ ከእንትን ቀኖናዊ ካልሆኑ መጽሐፎች እየጠቀስን እሱን የሃይማኖት ዶግማ እንስራበት ወይ? እና መጽሐፍ ቅዱስን እንደዚህ በዚህ ልክ በግልጽ ተቀምጦ በግልጽ በዚህ ልክ ተነግሮን ሳለ አማኞች ለዚህ ልብ ልንሰጥ ይገባል። ልባችንን እግዚአብሔር ቃል ልናሳርፍ ይገባል። ማስተዋል አለብን። በመጽሐፍ ቅዱስ ለተነገረው እውነት አንዴ ለተሰጠው እምነት መጋደል አለብን። እምነት የተባለው በመጽሐፍ ቅዱስ ውስጥ ያለ መሰረታዊ እውነቶች ናቸው። ከመጽሐፍ ቅዱስ ውጪ ሌላ ነገር ባንሰማ፣ ሁሉም ብንመረምር፣ መልካሙን ብንይዝ፣ ዝም ብለን በትምህርት ነፋስ ባንፍገመገም፣ የሆነ ጊዜ የሆነ ነገር ሲመጣ ወደዚህ፣ የሆነ ነገር ሲመጣ ወደዛ፣ አንድ ቪዲዮ ሲለቀቅ ወደዚህ፣ ሌላ ቪዲዮ ሲለቀቅ ወደዛ፣ እንደዚህ አይነት ክርስትና ከሚሆን አቋም ያለ የምንታወቅ የጸናን እንግዲህ ምንድነው የሚለው ጳውሎስ በጌታ ቆሞ አይደለም የሚለው በቃ የቆመ ክርስቲያን ነው መሆን ያለበት። ምን ታወቅ የሆነ አቋማችን እንኳን ይሄ ነው ተብሎ የሚነገርልን ክርስቲያኖች መሆን አለበት። ይሄን አቋም ደግሞ የራሳችን አቋም አይደለም፣ የሆነች ቤተክርስቲያን አቋም አይደለም። እንደተባለው የመጽሐፍ ቅዱስ አቋም፣ የሐዋርያት ትምህርት አቋም፣ የጌታ ትምህርት ነው። በዛ አቋም ላይ ጸንተው እንድንኖር ነው። በተረፈ ግን አብዛኛው ሰው ከዚህ እውነት ይህንን እውነት ለመስማት ፈቃደኛ ካልሆነ ምንም ጥያቄ የለውም። መጽሐፉ እንዳለ ምኞቱን ነው የሚፈልገው። በቃ እንደገዛ ምኞቶቻቸው አስተማሪዎችን ያከማቻሉ። ይሄ በቃ የሚፈልጉትን የሚነግሯቸው ጋር ነው የሚሄዱት። ልባቸው ውስጥ ያለውን የሰው ምኞት፣ ምድራዊ ምኞት ልክ ፊልጵስዩስ ውስጥ እንደተነገረ ሐሳባቸው ምድራዊን የተባሉ አሉ አይደለ? ከነዛ ተጠንቀቁ ነው ያለው አይደለ? ሐዋርያው ወደ እነዛ የሚያተኩር ከሆነ ሐሳቡ ምድራዊ ነው፣ ፍላጎቱ ነው። እነዚህ ሐዋርያትና እነዚህ ነቢያት የሚባሉት ጋር የሚሄዱ ሰዎች በአብዛኛው የሚገርም መጽሐፍ ቅዱስ ስትጠቅስ በቃ እንድዘጋው ነው የሚፈልጉት። ይሄ አቋም ይዘው የሚሄዱት ተታለው የሚሄዱ አሉ። ግን ሌሎቹ መጽሐፍ ቅዱስን እንድትነግራቸው አይፈልግም። እንደ ተቋሚ፣ እንደ ተቺ፣ ሁሉ ነገር እንደማይጠመው ሰው ምናምን ነው የሚቆጥሩ። ለምንድን ነው ሲባል አንተ የምትናገረውን አይደለም፣ ውስጣቸው ያለው ምኞት ነው ይሄንን የሚያስበላቸው፣ ፍላጎት ነው። ከእንደዚህ አይነት ሰው ጋር ለመታገል ነው። መብቱ ነው፣ መሄድ ይችላል፣ ያንን ማድረግ ይችላል። ያው የዘራውን ያጭድበታል። እውነተኛ አማኞች ግን ከዚህ እንጠበቅ። አሁን በተለይ የቤተክርስቲያን መሪዎች በየሚዲያው ይህንን እውነት በቃልዮት ቤተክርስቲያን በመሳሰሉት እየተናገሩ ነው። ከመጽሐፍ ቅዱስ ጠቅሰው እየተናገሩ ነው። መጽሐፍ እየጻፉ ነው። እነሱን ስሟቸው። መጽሐፉ የተጻፉትን መጽሐፎች አንብቡ።
እግዚአብሔር መንፈስ ቅዱስ በእናንተ ውስጥ ነው ያለው። ወደ እውነት የሚመራ መንፈስ አለ። በዛ መንፈስ ራሳችንን እየመረመረን በዛ መንፈስ እየተመራ ቀሪ ዘመናችን ልንኖር ያስፈልጋል። ሐሰተኞችና ክፉዎች ግን ሊቆሙ አይችሉም። ከዚህም የበለጠ እየባሱ ነው የሚሄዱት። እየሳቱና እያሳቱ ይሄዳሉ ተብሏል። መጨረሻው ዘመን ብዙ የክርስቶስ ተቃዋሚዎች እንደሚመጡ ተነግሮናል። የመጨረሻው ሰዓት እንደደረሰ የሚያስጨንቅ ዘመን ምናምን የሚሉ ቃላቶች አሉ መጽሐፍ ቅዱስ ላይ። በጣም አደገኛ እንትን ውስጥ ነው ያለ ነው። ጌታ ሊመጣ በደጅ ነው። መዳናችን በደጅ ነው። መዳናችን ቀርበዋል ማለት ከዚህ ዓለም ተነጥቀን የምንወሰድበት ጊዜ ቀርበዋል። ጌታ ኢየሱስ ክርስቶስ ሊመጣ በደጅ ባለበት በዚህ ሰዓት ብዙ ሐሰተኞች ፈልተዋል። ለምን? ለሚመጣው ሐሰተኛ መንገድ ጠራጊዎች ስለሆኑ፣ ለሚመጣ የክርስቶስ ተቃዋሚ ለዋናው አካል መንገድ እያዘጋጁ ስለሆነ እንደዚህ በበዛበት ዘመን ወገኖች መብዛታቸው ያስጨንቀን፣ ብዛታቸው ያስጨንቀን፣ አቅማቸው ያስጨንቀን፣ ሌላ ነገር ያስጨንቀን። እኛ ግን በእግዚአብሔር ቃል ላይ እንታመን። እንደው እኔ እንደ ልቤ እንደ ጳውሎስ መመኘው ለጸጋው ቃል አደራ መስጠት ነው። ሁላችንም ለጸጋው ቃል አደራ ለእግዚአብሔርና ለጸጋው ለዚህ ቃል አደራ ተሰጥተናል። ይሄን እንጠቀምበት። ወንድም ጸጋዬ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 17 ላይ ወይም 16 ጀምሮ የማነበው የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ፣ ልብን ለማቅናት፣ በጽድቅ ላለው ምክር ደግሞ ይጠቅማል። ስለዚህ ሐዋርያው ወደ ጌታ ከመሄዱ በፊት የእግዚአብሔር ሰው ዳግም የተወለደው ምንድን ነው የሚያቆመው? ምን ይጠቅመዋል? አሁን ይሄ ነው አይደለ? አሁን ይሄን ሁሉ ንግግር የምናነሳው ምንድን ነው? ለቤተ ክርስቲያን የሚጠቅማት ምንድን ነው? ለነፍሳት የሚጠቅመው ምንድን ነው? አዲስ ሐዋርያ ሾሞ አይደለም እያለ ያለው፣ ወይንም ነቢያትን አሳዳችሁ ተከታተሉ አይደለም የሚለው። ምን አለ? የተጻፈ ቀኖና የሆነ አለ። በእርግጥ በዛ ሰዓት ያለው የብሉይ ኪዳን መጽሐፍ እነሱም የእግዚአብሔር መንፈስ ያለባቸው ናቸው፣ ቅዱሳት መጽሐፍ ተብለዋል። ቀጥሎ ደግሞ በነ ጳውሎስ የተጻፉ ደግሞ የእግዚአብሔር መንፈስ ያለባቸው መጽሐፍቶች አሉ። እነዚህ ምን ያደርጋሉ ነው? ይጠቅማሉ ተብሏል። አሁን ልክ በዛን ጊዜ በድፍኑ የእግዚአብሔር መንፈስ ያለበት መጽሐፍ አይደለም የተባለው፣ 27ቱ እግዚአብሔር ቅዱሱ መንፈስ የተናገረባቸው ወይም እግዚአብሔር የተናገረባቸው መጽሐፍቶች አሉ። ስለዚህ እነዚህ መጽሐፍቶች ማንኛውም ዳግም የተወለደ ማንኛውም ክርስቲያን ፍጹም እና ለበጎ ስራ የበቃ የተዘጋጀ ይሆን ዘንድ ምን ይጠቅማል? በቃ ራሳችንን አናታል። የእግዚአብሔር መንፈስ ያለበት መጽሐፍ ተብሏል፣ መጽሐፍ ቅዱስ። ስለዚህ እኔ የምለው ምንድነው? ከመጽሐፍ ቅዱስ ጋራ እንጣበቅ የሚለው ትልቁ ላስተላልፍ የምፈልገው። ምክንያቱም ሁለት አይነት ሰዎች አሉ ክርስትናው ጋር። እንደ ገዛ ምኞታቸው አስተማሪዎችን የሚያከማቹ አሉ። እነሱ እነዚህን አሳቾች ይፈልጓቸዋል፣ ለነሱም ይሞቱላቸዋል። በሌላ በኩል ደግሞ የእግዚአብሔር ሰው የተባለው ደግሞ የእግዚአብሔርን ቃል የሚፈልጉ ደግሞ እውነተኞች አሉ። እነሱን ግን የምንመክራቸው ይሄ ነው፣ ከእግዚአብሔር ቃል ጋራ ተጣበቁ። ሮዳስም ብሎታል፣ ከእግዚአብሔር ቃል ጋራ ተጣበቁ። ይሄ መጽሐፍ አንብቡት፣ ብቻውን በቂ ያደርጋል፣ ብቻውን ሙሉ ያደርጋል። ወይንም ደግሞ እግዚአብሔር ለቤተክርስቲያን አስተማሪ አድርጎ የሰጣቸውን ወንድሞች ከነሱ ስር ሆናችሁ በእውነት ቃል እንድታድጉ፣ በእግዚአብሔር ቃል እንድታድጉ ራሳችሁን ማለማመድ አለባችሁ ብዬ ነው ማስበው። የሚጠቅመው ይሄ እንጂ እነዚህ አሁን በየቦታው የተነሱት ሐዋርያንን ነብይነን የሚሉትን ግን አይጠቅሟችሁ። ምክንያቱም እነሱ እንኳን የሐዋርያነት ብቃት አይደለም መሳሳታቸውን እያመኑ እነሱን መከተላችን ነው የሚያሳዝነን። ተሳስቻለሁ እያለ በእግዚአብሔር ሕዝብ ላይ እየቀለደ ያለ ሕዝብ በክርስቶስ ትምህርት ላይ በጣም አሉታዊና እጅግ አጸያፊ ንግግሮችን እየተናገሩ እንደገና ደግሞ አማኞች ወደ ሰማይ መስቀሉን አይደለም በእናንተ ክርስቶስ እስኪሳል ድረስ ምጥ ይዞኛል ያለው ጳውሎስ እውነተኛው አገልጋይ ይሄ ነው። እነሱ ደግሞ በእነሱ ውስጥ ደግሞ በኪሳቸው ገንዘብ በቡካቸው ብዙ ቁጥሮች እስኪጻፉ ድረስ ምጥ የያዛቸው ናቸው። እነዚህ ነው የምንሰማው። እነዚህ ይጠቅማሉ? መች ጠቀሙን? ይሄው ቢያንስ እኮ አንድ 30 ዓመት 20 ዓመት እኮ አየ ነው አይደል እንዴ? ምን ጠቀመን? እውነት እያንዳንዱ ክርስቲያን እስኪ ራሱን ይይ። ትላንት የነበረው በእግዚአብሔር ፊት ያ የመመሰጥ ህይወት ነበረው አለው። አሁን እነሱን ሲከተል ምንም አላተረፈም። እና እኔ አንድ አባባል አለ ሰሞኑ አንድ ሰው የተናገረው፣ የሚያነብሰው የራሱ ሰው ይሆናል፣ የማያነብሰው ግን መንጋ ይሆናል ብሏል። እና አሁንም የሚያነብሰው የእግዚአብሔር ሰው ሆኖ ሲያነብ የእግዚአብሔር ሰው ይሆናል አይደል? እግዚአብሔር ሰው ሆይ እያለ የሚናገረው በዚህ ዘመን በዚህ አስጨናቂ ዘመን የእግዚአብሔር ሰው ለመሆን አንብቡ።
ብዙ ጊዜ ያነሳዋለሁ። ዌዝሊ ያለው ነገር አለ። አማኞቹ ሰብስበው አገልጋዮችን አንብቡ አሊያም አገልግሎት አቆሙ ብሏቸዋል። ምክንያቱም የእግዚአብሔር ሐሳብ የምናገኘው በዚህ ውስጥ ነው። ስለዚህ የማያነብ ሰው ዛሬም የምንለው ምንድነው? መንጋ ይሆናል። በቀስ ብሎ ተከትሎ የሚነዳ ነው የሚሆነው። የሚያነብስ ግን የእግዚአብሔር ሰው ይሆናል። ስለዚህ ምን ያንብብ? የእግዚአብሔር ቃል ያንብብ። ክብር ለጌታ ይሁን። እግዚአብሔር ይባርካችሁ። እኔም ያለኝ መልእክት ይኸው ነው። እንደ ባለ አእምሮ እናስብ፣ ቆም ብለን እናስብ፣ ከመጣው ሁሉ አንሂድ። የእግዚአብሔር ቃል ምን ይላል? ወንድሞች ምን ይላሉ? መሪዎች ምን ይላሉ? ቢያንስ አብረን መቆም፣ ከእውነት ጋር መቆም። እንደዚህ ጊዜ ዘመናት ሲጨልሙ፣ ችግሮች ሲበዙ ኦኬ ወደ መሰረቱ ወደ መጽሐፍ ቅዱስ ወደ እግዚአብሔር ቃል ተመልሶ እንደ ባለ አእምሮ እንደ ቤሪያ ሰዎች የእግዚአብሔር ቃል ምን ይላል ብሎ ዕለት ዕለት መጽሐፍ ቅዱስን ይመረምሩ ነበር አይደል ያለው። ስለዚህ የእግዚአብሔርን ቃል ቆም ብለን እንድንመረምር እኔም መልእክቴን በዚሁ አስተላልፋለሁ። ጸጋና ሰላም የሚብዛላችሁ። የተለያዩ ጥያቄዎች ካሏችሁ የእውነት ቃል የሚል የዩቲዩብ ቻናል አለ። እሱን በአማርኛው ሰርች ማድረግ ይቻላል፣ ታገኙታላችሁ። ስክሪኑ ላይ ያሉ ስልኮች አሉ፣ እነሱንም መጠቀም ትችላላችሁ። መጽሐፍት ቤቶች አሉ በየክልሉ። አዲስ አበባ የመገናኛ መተባበር ህንፃ ላይ 4ኛ ፎቅ ላይ አለን። ልደታ ኮንዶሚኒየም አብነት ክሊኒክ ጎን እንገኛለን። ሌሎችም ስልኮቹን ተጠቅማችሁ ማግኘት ይቻላል። ተመልሰን በሌላ መጽሐፍ እንገናኛለን። ጸጋ ይብዛላችሁ። አሜን።